የኢየሱስ ክርስቶስ መስቀል ወይም የኢየሱስ ክርስቶስ ሞት የእግዚአብሔር አብ ዘላለማዊ ፍቅር ለኛ ምን ያለበት ነው? የተገለጠበት ነው። ለዚያ ነው እነ ቻርልስ ስፐርጅን የሚባሉ ወደ ጌታ የሄዱ ወንድሞቻችን ምን ብለው አስተማሩ? የጌታ የኢየሱስ ክርስቶስን መስቀል ስታስብ ሁለት ነገር እንዳትረሳ። የጌታ የኢየሱስ ክርስቶስን መስቀል ስታስብ ሁለት ነገር እንዳትረሳ። አንደኛ እግዚአብሔር ለኃጢአት ያለውን ጥላቻ፣ እግዚአብሔር ለኃጢአት ያለውን ምን ጥላቻ። ቀጥሎ ሁለተኛ እግዚአብሔር ላንተ ያለውን ዘላለማዊ ፍቅር። መስቀሉን ስታስብ በልብ ውስጥ ክርስቶስ ኢየሱስ እንደተሰቀለ ሆኖ ሲታስብ ያንን መከራ ያንን የቀራንዮ ባለውለታህን ስታስብ መስቀሉን ስታስብ እግዚአብሔር ለኃጢአት ያለውን ጥላቻና ላንተ ያለውን በሁኔታ ላይ ያልተመሰረተ ዘላለማዊ ፍቅር ማስታወስ አለብን። ስለዚህ የኢየሱስ ክርስቶስ መስቀል መከራ ሞት የእግዚአብሔር አብ ፍቅር ለእያንዳንዳችን ምን ያለበት ነው? የተገለጠበት። ላይጠላን ወዶናል፣ ላይለቀን ይዞናል። ስሙ ይባረክ። ለዚያ ነው ሐዋርያው ጳውሎስ እርሱ እግዚአብሔርን በሚወደው በእርሱ መውደድ ሳይሆን እግዚአብሔር እርሱን በወደደበት መውደድ መመካት ሲጀምር ምን አለ? ኃይላት ቢሆን ስልጣናት ቢሆን ያለው ቢሆን የሚመጣው ቢሆን መልአክ ቢሆን ሞት ቢሆን ሕይወት ቢሆን እግዚአብሔር እኔን በክርስቶስ ኢየሱስ ካፈቀረበት ፍቅር ምንም ነገር ሊለየኝ እንደማይችል ምን ብያለሁ? ተረድቻለሁ። ምንም ነገር ሊለየኝ እንደማይችል ተረድቻለሁ። ጌታ ይመስገን። ምንም ነገር ሊለየን አይችልም። እግዚአብሔር በሁኔታ ላይ ባልተመሰረተ መውደድ ወዶናል። እግዚአብሔር ላይጠላን አፍቅሮናል። ልጁን በመስጠት ፍቅሩን ገልጦልናል።